ለመሆኑ አሁን ልክ በዚህ እናንተ እዚህ ሆናችሁ ይህንን ቪዲዮ በምትመለከቱበት ሰዓት አንድ ሰው የሆነ ቦታ አልጋው ላይ ተኝቶ በዚያ በጨለማ ክፍል ውስጥ ጣሪያውን እያየ ለማቆም የትኛውንም ያህል ቢጥር ለራሱ በተደጋጋሚ ተዋት ወይም ተወው ብሎ ቢነግርም እንኳ የእናንተ ፊት ሊያስወጣው እንደማይችል መጋረጃ በአእምሮ ላይ እያንዣበበበት እንደሆነ ብነግራችሁ። እናም እዚህ ጋር በጣም የሚያስደነግጠው ነገር ያ ሰው ስለእናንተ ማሰቡ አይደለም። ከሁሉም በላይ የሚያስደነግጠው በውስጣችሁ ጥልቅ ክፍል ውስጥ ይህን እውነታ እናንተ አስቀድማችሁ ታውቁት እንደነበር ነው። ምክንያቱም ዛሬ ይህን ቪዲዮ የተጫናችሁበት የራሱ የሆነ ምክንያት አለ። ዝም ብሎ በአጋጣሚ የመጣ ወይም በዘፈቀደ የሆነ ነገር አይደለም። የሆነ ሰው በሐሳብ እጅግ ርቆ እያለ የእርሱ ትዝታና መንፈስ በህዋ ላይ ተሻግሮ መጥቶ ልክ እንደማይታይ እጅ ትከሻችሁ ላይ ሲያር ያንን እንግዳ አስገራሚና በተወሰነ መልኩ ምቾት የማይነሳ የኤሌክትሪክ ንዝረት የመሰለ ስሜት ተሰምቷችሁ የሚያውቅ ከሆነ በሚቀጥሉት ደቂቃዎች ውስጥ የምትሰሙት ነገር ሁልጊዜም በውስጣችሁ ይሰማችሁ ለነበረው ነገር ግን በቃላት ልገልጹት ላልቻላችሁት ስሜት ማረጋገጫ ይሆንላችኋል። አብራችሁኝ ቆዩ፣ ምክንያቱም ይህ ነገር ከስነ ልቦና እጅግ የራቀ ከምክንያታዊነትም በላይ የጠለቀ ነው። እዚህ ላይ ስንጨርስ ዳግመኛ በመንፈሳዊ ንቃተ ህሊናችሁ በጭራሽ ጥርጣሬ አይኖራችሁ። አእምሮ ውስጥ ሊያስወጣችሁ አልቻለም ብላችሁ የምታስቡትን ሰው ስም የመጀመሪያዋን ፊደል ብቻ በኮሜንት መስጫው ላይ አስፍሩት። ሌላ ምንም መናገር አያስፈልጋችሁም፣ ፊደሏን ብቻ። እስቲ ዛሬ አጽናፈ ዓለም ወይም ዩኒቨርስ ምን እንደሚያረጋግጥልን አብረን እንይ። ሰላም ሰላም፣ እንኳን ወደ አቢቴል በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ይህ ቻናል አብዛኛው ሰው ለማየት ወደሚፈራቸው ስውር ስፍራዎች የምንጓዝበት ቦታ ነው። በስነ ልቦናና በመንፈሳዊነት መካከል ሳይንስ ሊለካው በሚችለውና ነፍሳችሁ አስቀድማ በምታውቀው መካከል እንዲሁም ልታዩት በምትችሉት ዓለምና በዙሪያችሁ ያለውን ነገር ሁሉ ያለማቋረጥና በዝምታ የሚቀረጹት የማይታዩ ኃይሎች መካከል ወዳለው የጥላ ማዕዘን የምንገባበት ስፍራ ነው። ዛሬ የምንነጋገረው በዚህ ምድር ላይ ካሉት እጅግ ጥንታዊና ሁለንተናዊ የሰው ልጅ ተሞክሮች ስለ አንዱ ነው። ያም በሌላ ሰው አእምሮ ውስጥ የመታሰብ ወይም የመያዝና ያ ሐሳብ እጅግ የበረታ ከመሆኑ የተነሳ የርቀትና የጊዜን ገደብ ጥሶ በቀጥታ ወደ እናንተ አካል በመምጣት እንደ ስሜት፣ እንደ ዕውቀት ወይም አሁን አንድ ሰው እያሰበኝ ነው የሚል የሹክሹክታ ድምጽ ሆኖ የኃይል መናወጥን ወይም ሪፕል ስለሚፈጥረው ድንቅ ክስተት ነው። በጥቁር ስነ ልቦና ወይም ዳርክ ሳይኮሎጂ ይህ ክስተት በአእምሮ መደምጠጥ ወይም ሜንታል ኦብሴሽን እና በኃይል ነጸብራቅ ኤነርጄቲክ ፕሮጀክሽን ጥናት ስር ይመደባል። የሰው ልጅ አእምሮ በአንድ ሰው ላይ በከፍተኛ ስሜታዊ መስተጋብር ሲያተኩር ልክ እንደ ራዲዮ ሞገድ የራሱን ድግግሞሽ ወይም ፍሪኩዌንሲ ወይም ምልክት ይልካል። ይህን ምልክት ደግሞ የሌላኛው ሰው ንዑስ አእምሮ ወይም ሳብ ኮንሽየንስ ማይንድ ተቀብሎ ወደ አካላዊና ስሜታዊ መነቃቃት ይተረጉመዋል። በጥንታውያን መተተኞች ወይም ዊች ክራፍት እና በዚህ ምድር ላይ ባሉ ማናቸውም ባህሎች መንፈሳዊ ወጎች ውስጥ ይህ ክስተት የነፍስ ክሮች ወይም ሳውል ትሬድስ ተብሎ ይታወቃል። ይህም በሁለት ሰዎች መካከል ጠንካራ ስሜታዊ ትስስር በተፈጠረበት ቅጽበት የሚሸመኑ የማይታዩ የኃይል ገመዶች ናቸው። በእነዚህ ክሮች አማካኝነት ሐሳቦች፣ ስሜቶችና ፍላጎቶች እንኳ ሳይቀሩ የትኛውም ወገን ፈቃደኛ ባይሆንም እንኳ ወደፊትና ወደ ኋላ ይጓዛሉ። አንድ ሰው ወደ እናንተ ከመደወሉ ወይም መልእክት ከመላኩ በፊት ስለ እናንተ እያሰበ እንደሆነ ተሰምቷችሁ የሚያውቅ ከሆነ ልክ ጥሪው እንደሚመጣ አስቀድማችሁ የምታውቁት ሁሉ ያንን የላይክ ምልክት አሁኑ ተጫኑት። ምክንያቱም ይህ ቪዲዮ የተሰራው በትክክል ለእናንተ ነውና። ክፍል 1 ሰውነታችን በጭራሽ አይዋሽም። The body never lies። ወደ ተወሰኑት ምልክቶች ከመግባታችን በፊት እንድታስተውሉልኝ የምፈልገው የመጀመሪያውና ከሁሉ በላይ አስፈላጊው ነገር ይህ ነው። አካላችሁ እስከዛሬ ከኖራችሁባቸው መንፈሳዊ መሳሪያዎቻችሁ ሁሉ እጅግ የረቀቀው መሳሪያችሁ ነው። ስለ እናንተ አብዝተውና ደጋግመው ከሚያስቡ ሰዎች የሚላኩ መልእክቶችን በህይወታችሁ ሙሉ ሲቀበል ኖሯል። እናንተ ግን ምልክቶቹን እንዴት የማንበብ እንዳለባችሁ አልተማራችሁም ነበር። የድንገተኛ ሙቀት ስሜት የዕለት ተዕለት ስራችሁን እያከናወናችሁ ነው። አእምሯችሁ ሙሉ በሙሉ ሌላ ቦታ ተከፋፍሏል። ሁሉ ነገር ተራና የተለመደ ነው። ከዚያም ያለምንም ማስጠንቀቂያ አንድ የሙቀት ማዕበል በደረቶ ውስጥ ያልፋል። በትክክል ትኩሳት ሳይሆን ልክ እንደ ፍንጣቂ ብርሃን አንድ ሰው በደረት አጥንታችሁ ውስጥ ያለውን መብራት ለአንድ አፍታ ከፍ እንዳደረገው ያህል ከዚያም ያልፋል። እናንተ ምንም አታስቡበትም። ነገር ግን ጥቁር ስነ ልቦናም ሆነ መንፈሳዊ ሳይንስ ሁለቱም የሚስማሙበት አንድ እውነታ አለ። ያ ሙቀት የእናንተ አልነበረም፣ ወደ እናንተ የተላለፈ እንጂ። በዚያች ቅጽበት ስለ እናንተ ባላቸው ሐሳብ እጅግ ከተጥለቀለቁ ሰው የመነጨ የስሜታዊ ኃይል ወይም ኢሞሽናል ኤነርጂ ሲሆን ስሜታቸው በእነሱ ውስጣዊ ዓለም እና በእናንተ መካከል ያለውን የማይታይ ድንበር ጥሶ የመጣ ነው። የማይገታ ወይም ድንገተኛ ፈገግታ። ይህኛው ደግሞ ይበልጥ ገላጭ ነው። ለብቻችሁ ተቀምጣችኋል። ስለምንም ልዩ የሚያስደስት
የሚያስደስት ነገር እያሰባችሁ አይደለም። በድንገት ግን ከቁጥጥራችሁ ውጭ እናንተ ሳትመርጡት ከንፈሮቻችሁ በፈገግታ ይከፈታሉ። ከንቃተ ህሊናችሁ በታች ካለ ስፍራ የመጣ ፈገግታ። መነሻውን ለማግኘት ወደ ኋላ ብትመረምሩ እንኳ ምንም ምክንያት አታገኙለትም። ምክንያቱም መነሻው በእናንተ ውስጥ ሳይሆን ስለ እናንተ እያሰበ ፈገግ በሚለው በሌላው ሰው ውስጥ ስለነበረ ነው። ስለ እነርሱ ድንገት ማሰብ። እናም ይሄኛው ምልክት የአንገታችሁን ጀርባ ጸጉር የሚያቆም ነው። ምክንያቱም ስንት ጊዜ ሙሉ በሙሉ በሌላ ነገር ተጠምዳችሁ በራሳችሁ ህይወት ውስጥ ብቻ እያላችሁ የአንድ የተወሰነ ሰው ፊት ወይም ስም ልክ ዝምተኛ ውሃ ላይ እንደተጣለ ድንጋይ በድንገት ወደ አእምሯችሁ ጓዳ ዘልቆ ይገባል። ከዚያም በጥቂት ሰዓታት አንዳንዴም በጥቂት ደቂቃዎች ውስጥ ያ ሰው ይደውልላችኋል ወይም መልእክት ይልካል። ይህ በአጋጣሚ የመጣ አይደለም። በኃይል ስነ ልቦና ወይም ኢነርጄቲክ ሳይኮሎጂ ዓለም ውስጥ ይህ የስነ አእምሮ ጥሪ ይባላል። ስለ እናንተ ያላቸውን ያተኮረ ሐሳብ ጠንካራ የኃይል ጫና ስለሚፈጥር የእናንተ ንዑስ አእምሮ መዝግቦት ወደ ንቁ ሐሳብ ይተረጉመዋል። ለዚህ ነው ስለ አንድ ሰው ማሰብ እና በተመሳሳይ የጊዜ ገደብ ውስጥ ከእነርሱ መልእክት መቀበል እንዲሁ በአጋጣሚ ተብሎ ሊታለፍ ከሚችለው በላይ በተደጋጋሚ የሚከሰተው። የሰብስክራይብ ምልክቱን በመጫን የደወል ማስታወቂያውን አሁኑ አብሩት። ምክንያቱም በሚቀጥለው ሳምንት ስለ ኃይል ስርጭትና መጥፎ ፍላጎት ወይም ክፉ ሐሳብ ያለው ሰው ሐሳቡን በእናንተ ላይ ሲያሳርፍ ምን ሊፈጠር እንደሚችል ይበልጥ በጥልቀት እንመረምራለን። ይህን እንዳያመልጣችሁ አትፈልጉ። ክፍል 2 የመንፈሳዊነትና የመተተኞች ምልክቶች። አሁን ደግሞ ይህ ቻናል በትክክል ወደ ተገነባበት ምድር እንገባለን። ምክንያቱም ከስነ ልቦና ባሻገር ሊለካ ከሚችል ባህሪም በላይ ጥንታውያን ወጎች፣ ጠንቋዮች ወይም መተተኞች እና የነቁ ነፍሳት በአንድ ሰው የኃይል ክልል ውስጥ በከፍተኛ ሁኔታና በአባዜ ተይዘው በሚገኙበት ጊዜ ለማወቅ በሺዎች ለሚቆጠሩ ዓመታት የተጠቀሙበት ሙሉ የመንፈሳዊ ምልክቶች ቋንቋ አለ። የመጀመሪያው ምልክት በህልማችሁ ታያችኋላችሁ፣ ነገር ግን ራሳቸውን መስለው አይመጡም። አንድ ሰው በከፍተኛ ስሜታዊ ጥንካሬ ስለ እናንተ እያሰበ ከሆነ ያ ስሜት ፍቅር፣ ናፍቆት፣ ቁጣ ወይም አባዜ ይሁን ኃይላቸው የህልም ዓላማችሁን ጥሶ ሊገባ ይችላል። ይህ የህልም ዓለም ደግሞ ነፍሳችሁ ምንም አይነት መከላከያ የሌላት በጣም ተቀባይ የምትሆንበትና ከሌሎች ነፍሳት የሚላኩ መልእክቶችን ለመቀበል እጅግ የምትችልበት ስፍራ ነው። እናም ይህ የህልም ጉብኝት ሁልጊዜ የእነርሱን ትክክለኛ መልክ ላይኖረው ይችላል። አንዳንዴ ስሜት፣ ቀለም፣ ምልክት ወይም ምንም ፊት ባይኖረውም እንኳ እናንተ በተፈጥሯዊ ስሜታችሁ የእነርሱ መሆኑን የምታውቁት መገኘት ወይም ፕሬዘንስ ሆኖ ይመጣል። በጥንታውያን የምስጢራዊ ወጎች ውስጥ ይህ አይነቱ የህልም ዘልቆ መግባት በህይወት ባሉ ሰዎች መካከል ከሚኖሩት እጅግ ቀጥተኛ የነፍስ ከነፍስ ግንኙነቶች አንዱ ተደርጎ ይወሰዳል። ሁለተኛው ደግሞ ያለምንም አካላዊ ምክንያት ጆሮአችሁ ይጮሃል። ይህ በዓለም ዙሪያ ባሉ ማናቸውም መንፈሳዊና ጥንታዊ ወጎች ውስጥ ከሚገኙት እጅግ ጥንታዊ ምልክቶች አንዱ ነው። ያለምንም ውጫዊ የድምፅ ምንጭ በአንድ ጆሮ ውስጥ በድንገት የሚፈጠር ከፍተኛ የጩኸት ድምፅ። ጥንታውያን ጠቢባን ዘንድ የአንድ ሰው ያተኮረ ሐሳብ የኃይል ድግግሞሽ ወይም ኢነርጄቲክ ፍሪኩዌንሲ ወደ እናንተ መድረሱን የሚያሳይ ምልክት ተደርጎ ይወሰድ ነበር። ልክ አካላችሁ ወደ ድምፅ የሚተረጉመው መንፈሳዊ የስልክ ጥሪ ያህል። እዚህ ጋር የግራና የቀኝ ጆሮ ልዩነት ትልቅ ትርጉም አለው። ግራ ጆሮ የሚጮህ ከሆነ ወደ እናንተ ካላቸው ፍላጎት ጀርባ የጥላ ኃይል ወይም ሻዶ እንደ ቅናት፣ አባዜ ወይም ጥቁር ናፍቆት ካለው ሰው ኃይልን ከመቀበል ጋር ይያያዛል። ቀኝ ጆሮ ሲጮህ ደግሞ አንድ ሰው ስለእናንተ በሙቀት በፍቅር ወይም በእውነተኛ አድናቆት እያሰበ ከመሆኑ ጋር የተያያዘ ነው። ሶስተኛው ደግሞ ሙሉ በሙሉ ለብቻችሁ ሆናችሁ እንኳ የሚከታተላችሁ ሰው እንዳለ ይሰማችኋል። ይህ ምናልባት ከመንፈሳዊ ምልክቶች ሁሉ እጅግ በጣም ምቾት የሚነሳውና በዓለም ዙሪያ በሰፊው ሪፖርት የተደረገው ምልክት ነው። ሙሉ በሙሉ ለብቻችሁ በሆናችሁበት ሰዓት የአይን እይታዎች በእናንተ ላይ እንዳረፉ የሚሰማችሁ ስሜት፣ እናንተ ብቻ በያዘ ውስጥ ሌላ ሰው እንዳለ ማሰብ፣ ምንም በሌለበት ዞር ብሎ የማየት ሊገለጽ የማይችል ጉጉት እናም ምክንያታዊነት። ይህን ነገር እንዲሁ አጣጥሎ ለማለፍ ቢጣደፍም እንኳ ጥንታውያን መንፈሳዊ ወጎችና የተወሰኑ የኳንተም ንቃተ ህሊና ምርምር ዘርፎች ይህ ስሜት ትክክል መሆኑን ይጠቁማሉ። የአንድ ሰው ያተኮረ ትኩረት በትክክል በሩቅ ሊታወቅ የሚችል የሚለካ የኃይል መገኘትን ይፈጥራል። እናም የአንድ ሰው ሐሳብ በእናንተ ላይ በከፍተኛ ጥንካሬ ሲቆለፍ የእናንተ የሆነ ክፍል ልክ የአካል እይታን እንደሚሰማው ሁሉ የዚያን ትኩረት ክብደት ሊሰማው ይችላል። ይህን ምልክት እየላከልኝ ነው ብላችሁ ለምታስቡት ሰው ይህንን ቪዲዮ አጋሩት። ምንም ነገር አትናገሩ፣ ዝም ብላችሁ ላኩትና ምን እንደሚፈጠር ተመልከቱ። አንዳንዴ አጽናፈ ዓለም መልእክቶቹን ለማድረስ ትንሽ እርዳታ ያስፈልገዋል። ክፍል 3 የተመረጡ ሰዎች ዓለም። ይህ ነገር በእናንተ ላይ ለምን ደጋግሞ ይከሰታል? አሁን ደግሞ ይህን ቻናል የምትከታተሉ ብዙዎቻችሁ በውስጣችሁ በዝምታ የምታውጠነጥኑትን ነገር ግን ምናልባት ጮክ ብላችሁ ተናግራችሁት የማታውቁትን አንድ ነገር ማንሳት ፈልጋለሁ። እሱም ይህ ነገር ለምን በተለይ በእኔ ላይ ደጋግሞ ይከሰታል? ለምንድነው ከሌሎች ሰዎች ይልቅ እኔ ከሰዎች እንዲህ አይነቱን ከፍተኛ የአእምሮ እና የኃይል መጣበቅ ያለኝ? ለምንድነው አንድ ሰው ከአእምሮ ሊያስወጣኝ የማይችልበት ደረጃ ላይ ደጋግሜ የደረስኩት የሚለውን ነው።
ለዚህ ጥያቄ ከስነ ልቦና እይታም ሆነ ከጠለቀ መንፈሳዊ እውነት አንጻር የሚሰጠው ምላሽ ቀላል አይደለም፣ ነገር ግን እውነተኛ ነው። እናንተ ሰዎች በቀላሉ ልትረሱ የማትችሉና ለየት ያለ የኃይል ድግግሞሽ ወይም ፍሪኩዌንሲ ይዛችኋል። በዚህ ምድር ላይ ወደ ህይወት ሲመጡ ጥንታውያን ወጎች የተማረከ ወይም ማግኔቲክ ብሎ የሚጠሩን ነገር ይዘው የሚመጡ የተወሰኑ ነፍሳት አሉ። ይህም በዙሪያቸው ካሉ ተራ ሰዎች ድግግሞሽ ፍጹም የተለየ በጣም የተከማቸና እጅግ ጎልቶ የሚታይ የኃይል አሻራ ነው። ከእነዚህ ነፍሳት ጋር በቅርብ የተገናኘ ማንኛውም ሰው ሙሉ በሙሉ ከሀሳቡ ሊያስወጣቸው ፈጽሞ የማይችል ይሆንበታል። ምክንያቱም ነፍስ የራሷ የሆነ ማህደረ ትውስት አላት። የእናንተም ድግግሞሽ ተራ መረሳት ሊያጠፋው የማይችለውን ትልቅ አሻራ ጥሎባቸዋል። በሳይኮሎጂ ወይም በጥቁር ስነ ልቦና ይህ ክስተት ተመራማሪዎች ስሜታዊ ጎልቶ መታየት ከሚሉት ነገር ጋር የተያያዘ ነው። ይህም በሌላ ሰው ውስጣዊ ዓለም ውስጥ በከፍተኛ ሁኔታ ስሜታዊ ትርጉም ስላላችሁ አእምሯቸው እናንተን እንደ ትልቅ ቅድሚያ የሚሰጠው ጉዳይ አድርጎ ይመዘግባችኋል። ይህ ማለት የእነርሱ ንዑስ አእምሮ ወደ እናንተ ይመለሳል። ልክ ምላስ ወደ ተነቀለ ጥርስ ቦታ ፈልጎ ሳይሆን በራሱ እንደሚመላለሰው ሁሉ የእነርሱም ህይወት ተሞክሮ መዋቅር እናንተን ችላ ማለት እንዳይችሉ አድርጎ ስለቀረጻቸው ነው። እና ከዚህ ቻናል ጋር አብራችሁ በምትጓዙ በብዙዎቻችሁ ዘንድ ከተመረጡት መንገድ ወይም ዘ ቾዝን ዋን ፓዝ ጋር በተያያዙ መንፈሳዊ ወጎች ይህ ማግኔቲክ የመሳብ ኃይል በአጋጣሚ የመጣ አይደለም። እሱ የእናንተ ተልዕኮ አንዱ አካል ነው። ምክንያቱም በዚህ ምድር ላይ ለመንቃት ኃይልን ለመለወጥ እና ወደ ጨለማ ስፍራዎች ብርሃንን ለማምጣት የመጡ ነፍሳት በተፈጥሯቸው ከሚያገኟቸው ሰዎች ሁሉ የኃይል ክልል ጋር ይጋጫሉ። ይህ ደግሞ የማይጠፋ ቋሚ አሻራ ጥሎ ያልፋል። ለእናንተ ማሰብ ማቆም ያቃታቸው ሰዎች ብዙውን ጊዜ በእናንተ መገኘት ምክንያት የራሳቸው መንፈሳዊ መነቃቃት የጀመረላቸው ሰዎች ናቸው። ከእናንተ ጋር በነበራቸው ግንኙነት በቃላት ሊገልጹት የማይችሉትን ነገር ግን ሊለቁት የማይችሉትን አንድ ትልቅ ነገር በውስጣቸው የተሰማቸው ሰዎች ናቸው። ሰዎች በቀላሉ ሊረሱት የማይችሉትን የኃይል ድግግሞሽ ወይም ፍሪኩዌንሲ ይዤ ተጉዣለሁ ብላችሁ ታስባላችሁ? በኮሜንት መስጫው ላይ በታማኝነት ንገሩኝ። ልክ አሁን ይህን ቪዲዮ ስንት የተመረጡ ነፍሳት እየተመለከቱት እንደሆነ ማወቅ ፈልጋለሁ። ክፍል 4 በዚህ እውቀት ምን ማድረግ አለባችሁ? አንድ ሰው ስለእናንተ ማሰብ ማቆም እንዳልቻለ መረዳት ትልቅ ኃይል ነው። ነገር ግን ያለ ግልጽ ዓላማ የሚገኝ ኃይል አቅጣጫ እንደሌለው ዝም ያለ ጉልበት ነው። በዚህ ቻናል ላይ ደግሞ መረጃን ብቻ ዝም ብለን አንሰጣችሁም፣ መሳሪያዎችንም ጭምር እንጂ። ምክንያቱም ምንም ነገር የማይለወጥ እውቀት እንዲሁ መዝናኛ ብቻ ነው። እናንተ ደግሞ እዚህ የመጣችሁት ከዚያ ለበለጠ ነገር ነው። በመጀመሪያ የኃይል ክልላችሁን ወይም ኢነርጂ ፊልድ ጠብቁ። የአንድ ሰው ሐሳብ ወደ እናንተ እየደረሰ መሆኑን ስታውቁ፣ በተለይም እነዚህ ሐሳቦች አዋዜን ባለቤትነትን ስሜትን ወይም ማናቸውንም የጥላ ፍላጎቶች ወይም ሻዶ ኢንቴንሽን ያዘሉ ከሆነ ስለ ኃይል ድንበራችሁ በጣም በጥንቃቄ ማሰብ አለባችሁ። ምክንያቱም በመንፈሳዊ ዓለም ውስጥ ጥበቃ የሌለው ትኩረት የተከፈተ በር ነው። ስለ እናንተ አብዝቶ የሚያስብ ሁሉ የእናንተ መልካም ነገር ይመኛል ማለት አይደለም። ጥንታውያን የጥበቃ ልምዶች በአእምሮ መሳር ወይም ቪዥዋላይዜሽን፣ በዕጣን ወይም በጭስ መንጻት ከመተኛት በፊት ሆን ብሎ የኃይል ክልልን መዝጋት አለብን ብለው ያስባሉ። እነዚህ እንዲሁ ተራ አጉል እምነቶች አይደሉም። እነርሱ የቤታችሁን የፊት በር ከመቆለፍ ጋር የሚመጣጠኑ መንፈሳዊ ጥበቃዎች ናቸው እና ትልቅ ዋጋ አላቸው። በሁለተኛ ደረጃ እንዲያድግ የማትፈልጉትን ነገር አትመግቡት። ጥቁር ስነ ልቦና በዚህ ጥበብ ላይ በጣም ግልጽ ነው። ትኩረት ለአንድ ጊዜ አባዜ ወይም ኦብሴሽን ሊሰጠው የሚችል እጅግ በጣም ጠንካራው ንጥረ ነገር ነው እና የአንድ ሰው መጣበቅ ለእናንተ የማይፈልግ ከሆነ የምትሰጡት እያንዳንዱ ምላሽ፣ እያንዳንዱ እውቅና፣ እያንዳንዱ የግንኙነት ቅጽበት ያንን አባዜ ይበልጥ ይመግበዋል፣ ያጠነክረውማል። ስለዚህ አንዳንዴ ልታደርጉት የምትችሉት እጅግ በጣም ኃይለኛ ነገር ከውስጣዊ ስሜታችሁ በተቃራኒ የሚመስለው ነገር ነው። ያን በኃይል ደረጃ ጸጥ ማለት፣ መልእክት መላክን ማቆም፣ በእነርሱ አቅጣጫ ያላችሁን ድግግሞሽ ጸጥ እንዲል ማድረግና የሚበላው ነገር ሲያጣ ያ አባዜ ምን ያህል በፍጥነት እንደሚራብና እንደሚከስም መታዘብ ነው። በሶስተኛ ደረጃ እናም ይህ ደግሞ ሐሳባችሁ በተመሳሳይ መልኩ በሌላ ሰው ላይ ለተቆለፈባችሁ ወገኖች ነው። አሁን እያጋጠማችሁ ያለው ነገር የነፍስ ክር መሆኑን እወቁ። መንፈሳችሁ በአንድ እውነተኛ የኃይል ትስስር በኩል አንድ ነገር ሊነግራችሁ እየሞከረ ነው። ስለዚህ ያንን ስሜት ከማፈን ወይም በእርሱ ከመታፈር ይልቅ በዚያ ዝምታ ውስጥ አብራችሁ ተቀመጡና በታማኝነት ጠይቁ። ይህ ትስስር እዚህ የተገኘው ምን ሊያስተምረኝ ነው? ይህ ሰው በእኔ ውስጥ ያልተፈታ ምን አይነት ኃይልን ይወክላል? እናም የራሴ ነፍስ የትኛው ክፍል ነው በዚህ መጣበቅ በኩል እንዲታይላት እየጠበቀች ያለችው የሚለውን ለራሳችሁ ጠይቁ። አሁን ከእነዚህ ሶስት ልምዶች መካከል በይበልጥ ወደ የትኛው የሳባችሁ ይመስላችኋል? ከታች ኮሜንት መስጫው ላይ አስፍሩትና ስለ ኃይል ጥበቃ ወይም ኢነርጄቲክ ፕሮቴክሽን እና የኃይል ክልላችሁን ካልተፈለገ የስነ አእምሮ ትኩረት እንዴት መዝጋት እንደምትችሉ ሙሉ ቪዲዮ እንድሰራ ከፈለጋችሁ ንገሩኝ፣ እኔም አዘጋጃቸዋለሁ። እናም ከመለያየታችን በፊት ይህንን እውነት ላካፍላችሁ እወዳለሁ። አንድ ሰው ስለእናንተ ማሰብ ማቆም አለመቻሉ እንዲሁ በቀላሉ የሚታይ ወይም ዋጋ የማይሰጠው ነገር
አይደለም። ምክንያቱም በዚህ አጽናፈ ዓለም መንፈሳዊ ስርዓት ውስጥ አንድ ሰው ቀጣይነት ያለው ትኩረት ካሉት እጅግ ኃይለኛ ኃይሎች አንዱ ነው። እናንተ ደግሞ ያንን ኃይል ያለማቋረጥ ወደ ራሳችሁ የምትስቡ ሰው ናችሁ። ይህ ማለት እናንተ እዚህ ምድር ላይ የመጣችሁት ለተራ ህይወት አይደለም። በቀላሉ የምትረሱ ለመሆን ፈጽሞ አልተፈጠራችሁም። ሌሎች ነፍሳትን ወደ እናንተ እየሳቡ የሚመልሱት እነዚያ የማይታዩ ክሮች ደግሞ ሸክም አይደሉም። እነርሱ ማስረጃዎች ናቸው፣ ማረጋገጫዎችም ናቸው። እናንተ በውስጣችሁ እውነተኛ ብርቅዬና በዙሪያችሁ ያሉ ሰዎች ስም ሊያወጡለት ባይችሉም እንኳ የሚሰማቸውን አንድ ትልቅ ነገር ይዛችሁ እንደምትጓዙ አጽናፈ ዓለም የሚያሳይበት መንገድ ነው። ለዚያ ክብር ስጡ፣ ያንን ጠብቁ። እናም ሌሎች እናንተ የተሸከማችሁትን ታላቅ ነገር እንዲሸከሙና ምቾት እንዲሰማችሁ ለማድረግ ስትሉ በጭራሽ ራሳችሁን አታሳንሱ። እዚህ ስለተገኛችሁ እንዲሁም ተራው ዓለም ቦታ ላልሰጣቸው የህይወት ተሞክሮቻችሁ ክፍሎች ይህንን ቻናል ስላመናችሁ አመሰግናለሁ። ከመሄዳችሁ በፊት ግን 3 ነገሮችን ጠይቃችኋለሁ። በዚህ ቪዲዮ ውስጥ ያለ አንድ ነገር አስቀድሞ በውስጣችሁ ይሰማችሁ ለነበረው ነገር ማረጋገጫ ሆኖላችሁ ከሆነ ይህን ቪዲዮ ላይክ አድርጉት። ወደ ስውሩና ወደ ቅዱሱ ምስጢራዊ ዓለም ይበልጥ በጥልቀት ለመጓዝ ዝግጁ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ሊለቁት ስለማይችሉት ሰው ለምን ደጋግሞ እንደሚያስቡ መረዳት ለሚያስፈልገው አንድ ሰው ይህን ቪዲዮ አጋሩት። ምክንያቱም አንዳንዴ ልናደርገው የምንችለው እጅግ በጣም አቃሪ ነገር አንድ ሰው ሲሸሸው የነበረውን መስተዋት በእጁ ማቀበል ነውና። እስከ ቀጣዩ ጊዜ ድረስ ለሚሰማችሁ ስሜት እምነት ይኑራችሁ። የሸከማችሁትን ነገር ጠብቁ። እኔ ደግሞ በዚያ በምስጢራዊ ጨለማ ውስጥ እጠብቃችኋለሁ። ቸር ቆዩልኝ።